በቃ ልጅ ሊኖርህ ነው አይደል? ሃይሚ በእናትሽ እንደዚህ አትሁኝ። በእናትሽ ማሚ ከዚህ በኋላሽ እንዴት ነው ማን አልወዳትም እንኳን ብትለኝ እንዴት ነው ማን ነበር ልጅ እኔ ላሳድግልህ የኔ ልሆንልህ በቃ የራስህን ህይወት ኑር። ከዚህ በኋላ ተወኝ። ምን ማለት ነው ሃይሚ? እኔ አንቺ ማጣት አልፈልግም፣ ከአንቺ ጋር መለየት አልፈልግም። ናችሁ የተከበራችሁ ወደ ቻናል ቤተሰቦች ሁሉ ሰላም አለው። ዛሬም ደግሞ በሌላ ቪዲዮ ተመልሰናል። ቪዲዮን ከመጀመሪያ በፊት ሁላችሁም ይሄን ቻናል ሰብስክራይብ እና ላይክ ሼር በማድረግ ተባበሩኝ፣ እስቲ ደግፉኝ። ሁላችሁም እስቲ በትብብር ላይክ አድርጉልኝ። እስቲ በቀጥታ ወደ ቪዲዮ እናልፋለን። መጠራጠር አይደለም እኮ ቅመሜ፣ አሰብኩኝ በቃ አውቃ ነው ብዬ እኮ አሰብኩኝ። መጠራጠር እኮ አይደለም እኔ ደንግጫለሁ እኮ ሃይሚዬ ስሚኛ፣ ለምን እንደዚህ ትሆኛለሽ? ያታልቅሽ በእናትሽ ይስተካከላል እኮ ሁሉም ነገር። ነይ በያን ጠጪ ነይ። እኔ አልፈልግም። ነይ ትጎጃለሽ እኮ አሁን በግሉኮስ ብቻ እኮ ነው ያለሽው። በግሉኮስ ብቻ እኮ ነው ያለሽው። ቅመሚ ሃይሚዬ ስሚኛ፣ በግሉኮስ ብቻ እኮ ነው ያለሽው። በግሉኮስ ብቻ እኮ ነው ያለሽው። ቅመሜ ሁሉንም ነገር እናስተካክላለን። እንደዚህ ራሽናት ምንድነው የምታስተካክለው? ንገረኝ። ከዚህ በኋላ ምንድነው የምታስተካክለው? እኮ እሺ አታልቅሽ በእናትሽ። ሁሉንም ነገር ነው የምናስተካክለው። መጥቼ ነበር ስትላት ነበር አይደል? እኮ የመጣሁት እኮ የዛኔ ጣልተን ነበር አይደል? እኮ ተጣልተን ከፍቶኝ ነው የመጣሁት። አልቼ አንተን ከልቼዋለሁ ብርኬ። ከፍቶኝ እኮ ነው ሃይሚ። ምንም ነገር እኮ እርግጥ አይደለም። እኔ ሲከፋኝ ማን ጋር ሄጄ እደበቃለሁ? ብቻዬን አንዴ የምሆነው እኮ ቅመሜ። እኔም እኮ ከፍቶኝ ነው ወደዚህ ሀገር የመጣሁት። ከአንቺ ጋር መጣላት መጨቃጨቅ አልፈልግም እኮ ነው። ወጥመድ ውስጥ እንደምትገባት አላወቅም። እኔ እኮ ከአንቺ ጋር መጣላት ምናምን ስለሚያስጠላኝ እኮ ነው መጨቃጨቅ። እሺ አትልቅሽ በእናትሽ። ከዚህ በላይ በቃ አታሳዝነኝ። ተወኝ ቅመምዬ ተይ በእናትሽ። ሁሉንም ነገር እኮ እናረጋግጣለን። ምንድን ነው የሚረጋገጥ? ሁሉንም ነገር የኔ አይደለም የኔ ልጅ አይደለም። ግን እኮ አግኝተሃታል ቅመሜ። እኔ አንቺ ማጣት አልፈልግም። አግኝተሃታል ብሩኬ፣ አግኝተሃታል እኮ ግን አይደል እንዴ? እሺ አሁን ድራችን አትጂ። አሁን ሰዓት እኮ አይደለም ይሄን ነገር የምናወራበት አይደል? ቅመሜ ስሚኝ፣ እኔ አንቺ ማጣት አልፈልግም። በእናትሽ እንደዚህ አትሁን። ሰሞኑ ብዙ ፈተናዎች እየገጠማቸው ነው ያለው። ያው ሃይሚን በድንገት ታማለች ባለፈው በወደቀችበት እና ያው ለብዙ ጉዳት ዳርጓታል እና ከባድ ነው። እንግዲህ አሁንም እስቲ ቪዲዮ ለምን ይፈጠራል የሚለውን ከእናንተ ጋር ሆነን አንድ ላይ እናያለን። እስከ ቪዲዮ ፍጻሜ አብራችሁኝ ነው። ቅመሜ ስሚኝ፣ እንደዚህ ይባላል። ሁሉንም ነገር እናስተካክላለን። እኔ ልክ ያልሆነ እንዳለ የተዘበራረቀ ነገር ነው። እኔን አታምኚኝም? እሺ እኔን አታምኚኝም? አይደለም ቅመሜ፣ አምኜም ማነው እዚህ ድረስ የደረስኩት አይደል እንዴ? ልጁ እኔ እርግጠኛ የኔ አይደለም ልጁ። ሃይሚ የኔ አይደለም ልጁ። በቃ ስለሱ አናወራ። እኔ ዋናው እንጂ ጤና እኮ ነው። ቅመሜ ተረጋጊ። ልጁ ያንተ ሆነም ያንተ አልሆነም። ከኔ ጋር ተጣልተህ እሷን አግኝተሃታል። ገባህ አይደል? ቅመሜ ከፍቶኝ ነው እዚህ ሀገር የመጣሁት። ከአንቺ ጋር የሚያስጠላ ጽሁፍ ነበር። እኔ ሲከፋኝ ማለት ነው። እኔና አንቺ አንድ ባንሆንስ? እኔ ከአንቺ ጋር እዛ መሰዳደብ አልፈልግም ነበር ነው። ቅመሜ ጥሩ ነገር ላይ እኮ አልነበርንም አይደል? እንደዛ ነው አይደለ? ትንሽ ሰላም ላግኝ ብዬ እኮ ነበር የመጣሁት። እሺ እሷ ጋር መደበቁ ለምን አስፈለገ? እኔ እሷ ጋር ነበር የመጣሁት። በቃ አንተ ሁልጊዜ በቃ የሆነ ነገር ሲፈጠር ሰው ጋር ነው የምትደበቀው። የኔ እናት አረጀም እሱ አይደለም። እኔ ስጣላ ማን ጋር ሄጃለሁ? ንገረኝ፣ ማን ጋር ሄጃለሁ? ብሩ ቅመሜ ተይ በእናትሽ ተይ። ምን ልታወሽ? ተይ እንደዚህ አትበይ። በቃ የዛኔ የነበርኩበትን ስሜት እኔ ነኝ የማውቀው አይደል? አታልቅሽ ያይኝ አይደለ? እኔ ምን አይነት ስሜት ውስጥ እንደነበርኩ አይደል? እኔ ነኝ የማውቀው የዛኔ። ከዚህ በኋላሽ እንዴት ነው ማን አልወዳትም እንኳን ብትለኝ እንዴት ነው ማን ነበር? እንዴት ነው ማታምን? ቅመሜ እኔ ከእሷ ጋር ምንም የለኝም። አሁን እዚህ ጋር እኮ ማውራት አስፈላጊ አይደለም። እሺ ተረጋጊ። በቃ ከዚህ ስቶች ሁሉንም እናስተካክላለን። ሁሉንም እናወራለን። እሺ ራስሽን አትቆቅመኝ። ስሚኛ፣ እያቃጠልሽ እኮ ነው። ባልወጣ እመጣለሁ ከዚህ። ለምን? ኧረ ሃይሚ በእናትሽ እንዳትበይ። ቅመሜ ስሚኛ፣
አትሰሚኝም? ተረጋጊ፣ በቃ ተረጋጊና ከዚህ ስንወጣ እየጋብሽ ነው። በቃ ከዚህ ስንወጣ እናወራለን። ምንድነው የምናወራው? ሁሉንም ነገር በቃ ሁሉንም ነገር አስተካክላለሁ። እሺ እሺ ሁሉንም ነገር በቃ የተበላሸውን ቅመምዬ እኔን እመኝኝ። እሺ በቃ እኔን እመኝኝ። እኔ ይሄ የተወጠረውን ነገር እኔ ምንም እርግጠኛ አይደለሁም። ምንም እርግጠኛ አይደለሁም። ልጅ እኔ ላሳድግልህ ይቻላልናት ልሆንልህ የኔ አይደለም አይሚዬ እኔ አይደለም። ከዚህ በላይ እኮ ምንም ማረጋገጥ ነው። አይሚዬ እኔ አይደለም። በእናትሽ አሁን እሺ አስፈላጊ አይደለም። አናወራሽ አሁን በእናትሽ ማረጋገጥ የለኝም እኮ ከዚህ በላይ በቃ መተህ ነበር አግኝተሃት ነበር። የኔ ልጅ ነው ማለት ነው። አላውቅም እኔ ባውቀው በጣም ልቤን ልትሰበረ ብቻ ነው። ገባህ አይደለ? እኔ እኮ ይገባኛል ያለሽበት ስሚኝ ያለሽበት እኮ ይገባኛል። ቅመም ሳልረዳሽ ቀርቼ እኮ አይደለም እኮ። እሺ በቃ ተረጋግተን እና አንቺ አንድ ነሽ። ተረጋግተን አስብት። ሁሉም ነገር መፍትሄ አለው። እሷ የመጣችበትን ነገር እኔ ገብቶኛል። ለተንኮል ነው ቅመም። አሁን የተራሱ ምንድን ነው በላቸው ቅመም ስሚኝ አብረን ለምራቸው አወቁሽ ሲንዳለ አላቶ ነበር አልኩሽ ነገር ቅመም እዚህ ነበሩ እኮ ቅመሜ ስሚኝ። አሁን መደንገጥ የለብሽም። ደህና ነሽ እኮ ብሏል ዶክተር ወዲስ አታልቅሽ። በእናትሽ አይንሽ እየቀላ እኮ ነው ቅመሜ። ይህ ማለት ሰሞኑን በጣም ለጥሩ ነገር ነው፣ ግን ይህ ፈተና የሚወዛው ለሰው ልጅ ፈተና ከሌለ ደግሞ አንድ ህይወት መቀጠል አይችልም። ፈተና በበዛ ቁጥር አዲስ ተስፋም ይኖራልና በጣም ከባድ። አሁን ላይሚም ያው ወደፊት ይሰምርላቸዋል። በድንገት እንዲህ የሆነ ነገር ለጥሩም ነገርም ይሆናል እና እስቲ አሁንም ቪዲዮ አይተን መሀል ቀንጨብ እናደርገዋለን ሀሳባችንን። ግራ ገብቶኛል። ለምን አገኛት እሷ ጋር ለምን መጣ? ሲጀመር ራሱ በቃ ለምን መጣ? እሺ አንተ እንኳን ጥፋት ባይኖርብን ለምን መጣ? ለምን ልጅቷ ወጥመድ ውስጥ ገባ? እንደምትወድ ታውቃለህ አይደለ? አንተ ባትወዳት እንኳን እሷ እንደምትወድ ታውቃለህ። ልጁ የኔ አይደለም ቅመሜ፣ ልጁ የኔ አይደለም። ተይ በቃሽ፣ አታልቅሽ። እሺ በእናትሽ ልጁ የኔ አይደለም። በብናው ልጁ የኔ አይደለም። እኔ እርግጠኛ ነኝ። እኔ እንዳላደረኩትን ያውቃለሁ ቅመሜ። እኮ በብናው ወክሽ እኔ ያላደረኩትን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ። አይሚ የኔ አይደለም ልጁ በእናትሽ ነው። ግን እሺ አሁን መረጋጋት አለብሽ። ከ6 ወር በፊት መጥቻለሁ አልክ አይደለ? መጥቻለሁ አልክ። ልጅቷ ካረገዝሽ 6 ወር ነው አለች። እሺ ከዛስ እንዴት ልመነሽ? አንተን እንዴት አምኜ እንዴት ካንተ ጎን ልሁን? እሺ እኔ ልመንሽ። እንግዲህ አሁን ምንድነው ይሄም እኮ የብሩክ ጥፋት አይደለም። ይሄ ነገር የሱ ጥፋት አይደለም። ልጅቷ ናች እና ቡታጀራ በሄደበት ሰዓት የመጣችው እና ይሄ ምንም እሱን የሚያገናኘው ነገር የለም። እሱ ከ1 ዓመት በፊት ነው ያለ፣ እሷ ከ6 ወር ምናምን ብላ ነው የመጣችው እና የሚያገናኘው ነገር የለም እና አይምም እንትን ማለት የለባትም እና እስቲ አሁንም ቪዲዮ አይተን እንመለስ። አሁን እኮ እዚህ ጋር እንደዚህ ማውራት አስፈላጊ አይደለም። ደህና መሆንሽ ነው አይደል? አቅመም እኔ ደህና ነኝ።
ደህና ሆናለሁ፣ ደግሞ በደንብ ደህና ሆናለሁ። ታካስብ ሰው ያሳስበው በቃ እኮ እንደዚህ አታልቅሽ። እሺ አሁን እኮ አሞሻል አይደል? እንደዚህ አትሁኝ በእናትሽ። ፈልጌው ነው ማለት ሰው። እሺ እኔ እናት እኮ ይገባኛል። እኔ እኮ ላንቺ አስቤ ነው። ለምን ታስጨንቅኛለሽ? በማለት በዛች ልጅ ምክንያት እኮ እኔ ራሴን አጥቼ ነበር አይደል? ላንቺ አስቤ እኮ ነው ቅመሜ። ራሴን አጥቼ ነበር በዛች ልጅ ምክንያት። እኔ ማድረግ ያለብኝን እሺ አደርጋለሁ። አንተ ምንድነው የምታደርገው? ማድረግ ያለብኝን ሁሉ አደርጋለሁ። ሁሌ ማድረግ ያለብኝን አደርጋለሁ። ከዛ ታገኛትና ማንኛውም ሰው ወጥመድ ውስጥ ትገባለህ። ምን አይነት ጅል ነህ ግን አንተ? ቆይ ጅል ነህ የዋህ ነህ ወይስ ክፉ ሰው? ምን ልበልሽ አንተ? ቆይ እንዴ በቃ እሺ እኔ ምን እንደዛ ከማለት ውጪ እሺ ምን ልበልሽ? በቃ ብሩኬ እስከ ዛሬ ድረስ እኔ አንተን አላውቅህም ነበር። በቃ ለምን እንደዚህ ትሆኛለሽ? ምን ሆንኩ? እኔ እርግጠኛ አይደለሁም። በዚህ እኔ 100% እርግጠኛ አይደለሁም። ልክ ነኝ እኮ ማለት እኮ እኔ እረዳሻለሁ እኮ እኔ እኮ እረዳሻለሁ እኮ እኔን ተረጅኝ። እሺ ሁሉ ጊዜ እየዋሸኝ ነበር እኔ እየዋሸሁሽ አይደለም ነው እየዋሸሁሽ አይደለም። ለምንድን ነው አይናችሁ መግለጥ የከበዳችሁ? በእናታችሁ እየዋሸሁሽ አይደለም ቅመሜ። እኔስ ምን ላደርግ? እኔም እኮ ተጨነኩኝ። እኔም እኮ ግራ ገባኝ ቅመሜ። እኔ አንቺ ብቻ ራስሽን ሁኚ፣ ደህና ሁኚ። በቃ እሱን ነው ፈልገው። ሁሉም ነገር ይስተካከላል። ደህና ነኝ እኔ ደግሞ ደህና ሆናለሁ። አታስብ፣ እሱ አያሳስብም። በቃ የራስህን ህይወት ኑር ከዚህ በኋላ ተወኝ። ምን ማለት ነው? እኔ አንቺ ማጣት አልፈልግም፣ ከአንቺ ጋር መለየት አልፈልግም። እና ከዚህ በኋላ እኔ እናንተ የሚባል ነገር ምን ማለት ነው? የራስህን ህይወት ኑር ማለት ምን ማለት ነው? አንተ እኮ ልጅ ሊኖርህ ነው ከዚህ በኋላ። ሀይሚዬ እርግጠኛ አይደለንም እኮ እሱን አይደለም። እርግጠኛ ነን ቅመሜ ነው። ፈርተህ ነው ማመን ያልፈለግ አይደል? እኔ ለምን እፈራለሁ? ቅመሜ ለምን እፈራለሁ? ፈርተህ ከሆነ ችግር የለውም። ምንም ያፈራ ነገር ፈርቼ አይደለም፣ በእናትሽ ፈርቼ አይደለም። ግን በቃ እንላይ ምናምን አትይኝ። እሺ ምን ልሆን አሁን አብሬ ነው እኔ እርግጠኛ እኮ አይደለም። በእናትሽ እኔን ማታስቀኝ ስንጣላ ደግሞ አንዷ ጋር ሄደህ እንደዛ ልትሆን ነው። ከዛ ከሁሉም ሰው ጋር እየተጣላው እንደዚህ ነው ብሩኬ። እሺ ለሱ እሺ እኔ ጥፋት ነው። እኔ ከፍቶኝ ነበር የዛ ሰዓት ጥሩ ሙድ ላይ አልነበርኩኝ። መስጠላ ጸብስ ነበር አይደል? ከአንቺ ጋር መሰዳደብ እኮ ነው ያልፈልግም። ግን ከአንቺ ጋር መጣላት አልፈልግም። ከሱ ልሽሽ እኮ ከሱ መሸሽ ፈልጌ እኮ ነው የመጣሁት። እኔ ካንተ ጋር መጣላት ፈልጋለሁ እኮ እሺ አትፈልጊ ይሆናል፣ ግን እዚህ የመጣሁት ከሱ ልሽሽ ብዬ ነው እንጂ አንተ ስህተት ነው አይደለ? ያኔም እኮ እኔም ፕራንክ አደርጋለሁ ብለህ ነው ችግሮች የተፈጠሩት ነገሮች የሰፉት። ግን እኔ የዛን ሰዓት ራሱ ይህን ነገር ቲቷ ከሱ ጋር በትብብር መጋፋት ነው ያለባቸው። አማራጭ እሱን ነው እንትን ማለት ያለባቸው። ስለዚህ እሱን ምንም የሚያደርገው ነገር የለም። ውጣ እንለያይ ማለት እሱ ጥቅም ስለሌለ በግልጽ ተነጋግሮ ጉዳይ ቢፈቱ የተሻለ ነው። በማውራት ማይፈታ ነገር ስለሌለ በማውራት ቢፈቱ የተሻለ ነው ብዬ አስባለሁ። ግን አልኩኝ ይሻለልህ አለልህ ግን አሁን ብቻ ወይ በቃ ማልቀስሽን አቁም። ይሄ ለምንድን ነው የምትውልሽ ብቻሽን? አይሚሊ ማልቀስ ታያት ወይ ይለኛል አይደል? ከዛስ እሺ እኔ ምንም በማላውቀው ነገር ውስጥ እኮ እየተሰቃየሁ ነው አይደለ? እንኳን አንቺ ደህና ሆንሽ እንጂ እኮ ያንቺን ነገር ጨምሮብኝ ብሶብኛል እኮ ሁሉም ነገር አይደል? ምን አይነት ስሜት ውስጥ እንዳለው እኮ ብናገርም እኮ አይገባሽም። አቅመም ሰው ግን በቃ ከዚህ በላይ አታወራኝ። እሺ ሰላም ነኝ ብቻ አንቺ በእናትሽ ሰላም ነኝ አይደለሽም? ያስታውቃል እኮ ልክ እንዳልሆንሽ ፊትሽ። እኔ በእናትሽ እንደዚህ አትበይ። ምን ልያዝልኝ መሆን ስላለበት ነው ሁሉም ነገር ነው የሚገባው አይደል? አይመስልም? መሆን ስላለበት ነው የሚሆነው። እኔ አንተን አምንህ ነበር፣ ክብሬ እንደሆንክ ነበር የማስበው። ከቤተሰቦች እንደምታስከብረኝ ነበር የማስበው። ገባ አይደለ? እንደዚህ ይሆናል ብዬ አንድም ቀን አስቤ አላውቅም ነበር። የሰው ልጅ ሊጣላ ይችላል፣ ግን በዚህ ልክ ተወኝ በቃ። አሁን አታድክመኝ በቃ። እኔ ይስተካከል። አንተ ጥይሻለሁ ድምት እኔ ጥይሻለሁ። እኔ ደግሞ ደክሞኛል። ተወኝ በቃ። ብቻዬን መሆን ነው የምፈልገው። ማውራት ያለብኝን አውራሁት በቃ። ውስጥ ያመኩት ይሄ ነበረ በቃ። በምንም ነገር እኮ እርግጠኛ አይደለንም ማለት ነው። እኔም እኮ ግራ ገብቶኛል። ከዚህ በላይ ማረጋገጥ አለ። እኔ
ቅመሜ እኔም ግራ ገብቶኛል እኮ እሷ አሁን ካላመነችልኝ ምን አደርጋለሁ? ከዚህ በኋላ ልጅ በ9 ወር ይወለዳል። 3 ወር ከዚህ በኋላ ልታገስ? ቅመሜ 3 ወር ምን ያክል ዋጋ እንዳለው አታውቅም? ልታገስ 3 ወር ሙሉ ከዛ ልጁ ተወልዶ ዴኒ ቢሆን ያንተ ልጅ ቢሆን ዴኒው ተመርምሮ ከዛስ እሺ የኔ ልጅ አይሆንም ነው የኔ ልጅ አይሆንም። ለምን አትሰሚኝ? ቅመሜ ለምን ይናስ ታገሽኝ? የኔ ልጅ አይሆንም አሁን ለማን ቸትረለቅሽ ቅመሜ አሁን ከሞጣት ነው ተግዶ ወደ ቤት ላይ እሺ ተረጋጊ። ዶክተሩን ነው አሁን ተረጋጊሽ። እንደዚህ አትሁኝ ቅመሜ ይስሚኝ ተረጋጊሽ። እንደዚህ አትሁኝ። እኔም እኮ ግራ ገብቶኛል። እንዳንቺ እኮ ነኝ። እኔም እኮ ምንም ማውቀው ነገር የለም እኮ። እሺ ለምን ማልቀስሽን ማታቆኝ? እሺ እኔም እኮ እየጨነቀኝ ነው አይደል? እንዴት ነው ያስቻለግን? ብሩኬ እንዴት ነው ያስቻለግን? እሷ ጋር መተህ እሷን ለማቀፍ እንዴት ነው የቻልክበት? ቆይ እንዴት አስቻለ? የኔ ልጅ አይደለም። ለምንድን ነው ማታምኚኝ? በእናትሽ እየደከመኝ ነው። የኔ ልጅ አይደለም ከማለት ውጪ ምን ልበልሽ? ቅመም ብሩክም እኮ እየተጨነቀ ነው ያለውን ነገር እያያችሁ ነው። እና ይሄ ጭንቀት ሌላ ነገር ላይ ነው እሱንም የሚዳርገው። እና ምንድነው የሚያስፈልገው አሁን? እሱም ተነጋግሮ ሀይሚም እስክትረጋጋ ቢሆን ነው የሚሻለው። ሀይሚም ስትረጋጋ ሁሉን ነገር እንትን ትላለች፣ ታስተካክላለች ራሷ። ስለዚህ እሱም ተረጋግቶ ያለውን ነገር ቢፈቱ ነው የሚሻለው። እስቲ አሁን ቪዲዮ አይተን እንመለስ። ህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ማማጥ ሆነብኝ። ጭላንጭል ማጣው ጨለማ ወርሶት ሐዘን በቤቴ እንዴት ስለራመድ መሬቱን ገደል ሆኖ ከፊቴ ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ። ቪዲዮአችን ይህን ይመስል ነበር። አብራችሁኝ ስለቆያችሁ ከልብ አመሰግናችኋለሁ። በሚቀጥለው ቪዲዮ አገኛችኋለሁ። ሰላም።